ባልቻ አባቱ ሳፎ እንደሆነና ባልቻ አባ ነፍሶ አባ ነጋ አባ ታጠቅ እየተባለ የሚወጡ ስሞች የፈረስ ስሞች ነበሩ በብዛት። ይሄንን ለማወቅ አሁን እስከ 36 ወይም 35 ዓመት ድረስ መስለቅ ላይ ያስፈልግ ይችላል። እንደ ሁኔታው ሰው እንደማወቅ እድሉ እንደማወቅ አጋጣሚው ሊያቀው የሚችል ነው። ያን አራተኛ ክፍል ተማሪም አባቱ ባልቻ ነፍሶ እንዳልሆነ ሊመልስ ይችላል። እኔም ይሄን በመጽፍ ጊዜ ለቋንቋው ውበት የተጠቀምኩት ነው። ለምሳሌ ባልቻ አባቱ ነፍሶ እንዳልሆነ ሁሉ ቴዲም አፍሮ አይደለም አባቱ። ለቋንቋው ውበት ለአጠቃቀም ምጥንነት ከዚህ ቀደምም የሄድኳቸው ብዙ አጠቃቀሞች አሉ። ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል። ዋገን የሚባል መኪና የለም ለብቻው። ወይም ፊት ሀብቴ ዲነግዴ ሲል ፊት አውራሪ ዲነግዴ ወይም ፊት አውራሪ ሀብተ ጊዮርጊስ ነው። እንደውም በትክክለኛ በሙሉ ስም ፊት አውራሪ ሀብተ ጊዮርጊስ ነው እንጂ ፊት አውራሪ ዲነግዴ አይባልም። ፊት አውራሪ ሀብተ ጊዮርጊስ ትክክለኛ ስማቸው ሀብቴ ዲነግዴ ቢሆንም ምናልባት ወረቀት ላይ ስንጽፈው አቶን እንደምናደርገው ወይም ኃይለ ምናምን ስንል ሀ ብለን በዝባር አድርገን እንደምንጽፈው ፊት የሚለውን ለብቻ አድርጌ ዲነግዴ ሳደርገው ለቋንቋ ውበትና ለፊደል አጨዋወት የተጠቀምኩበት ነገር ነው። ስለዚህ ፊት አውራሪ ማለት ባልቻ አባ ነፍሶ አባታቸው ነፍሶ እንዳልሆነ የታወቀ ነገር ነው። በእንደዚህ አይነት ነጥቦች ላይ ተነስቶ መወያየት ለመፍጠርም የዚህ አይነት ዘፈኖች መኖራቸው ጥሩ ነገር ነው። እንደኔ ግን ቴዎድሮስ ይሄን ሙዚቃ ሲጽፍ ምንድነው ያሰበው ብሎ አብሮ ማሰብ ደግሞ የማይነቃነቅ ትክክለኛ እውነት ነው። በደንብ ፊት ለፊት ማየት ያለብን እውነት ስለ አጼ ምኒልክ ስለ ኢትዮጵያ ዩዋያን የአድዋ ላይ ያሳዩትን ጀግንነት ለመግለጽ በአድዋ ላይ ከተለያየ ብሔረሰብ ተዋቅረው የጠላትን ኃይል አሸንፈው ለመምጣት ያሳዩትን ትልቅነት ኢትዮጵያውያን ስለማንነታቸው ያላቸውን ጽናት ለተናናሾቻችን ለትንሾች ልጆች ለማስተማር በኔ እድሜም ሆነ ከኔ እድሜ በላይ ላሉትም ደግሞ ይሄን ነገር አስታውሰን ልናከብረው የሚገባ መሆኑን ለመዘከር የተደረገውን ጥረት በጉልህ ማየት ከአንድ ዜጋ የሚጠበቅ ተግባር ነው ለኔ። ከዛ ባለፈ መተቸት ያለበት ነገር ካለም በቅጡ ለመተቸት ስንነሳ በቅጡ የተነሳንበት ነጥብ ለመነሳት ይመቻል አይመችም ብሎ ማየት እንደየ መነሳት አቅማችን የሚታይ ነገር ነው። መወያየቱ መልካም ነው። ነገር ግን አንዳንዴ እንደዚህ ቀላል የሆኑ ነገሮችን ራሳችን መልሰን ልናቆማቸው ስንችል ልጆች እንዳይማሩ የምንከላከለው ነገር አስደሳች አይደለም። አስደሳች ነገሮች ብቻ የሞሉበት ዓለም ደግሞ አይደለም። አስደሳች ያለው ነገሮችን ቢኖሩ እንዲህ የተጫወትን ማለፉ መልካም ነው። ትልቁ ነጥብ አባቶቻችን እንዲታወሱ ቴዎድሮስ ያስበው ነገር ምንድነው? ያለመው ነገር ምንድነው? የደከመው መጠን ምንድነው? የታገለው መጠን ምንድነው? ምን ያህል ጊዜ ፈጅቶበታል? ምን ያህል ጊዜ ደክሟል? ምንድነው ያሰበው? አላማው ምንድነው? ለልጆች ለማስተማር የሞከረውስ ነገር ምንድነው የሚለውን ነገር አብሮ የማየት ነገር ስናደርግ ነው እኛ ኢትዮጵያውያን በወንድማማችና በእህትማማች መንፈስ ሆነን የዚችን ሀገር የወደፊት ዕጣ መወሰን የምንችለው። ለምሳሌ ገበየው በጣም ትልቅ ጀብድ የፈጸመ እንደውም ኢጣሊያን በጊዜው ትልቅ ተራራማ ቦታዎችን ይዘው ለጦርነት የሚመች ስትራቴጂ ቦታ ላይ በመቀመጣቸው ምክንያት ኢትዮጵያኖች ለመጠቃት የተመቸ አሰላለፍ ስላላቸው ያንን ሰልፍ ሰብሮ ለመግባት ትልቁን ጀብድ የመጀመሪያውንም ጀብድ የፈጸሙት ታማኙ የሚኒሊክ አሽከር እኔ ገበየው ይሄን ጀብድ ፈጽሜያለሁ ብሎ ተናዘው ያን ጦርነት ያስጀመሩት ገበየው ናቸው። ገበየው በዚህ ታሪክ ውስጥ ተጠቅሰው ቢያልፉ እሰየው ነው። ገበየው ቢሞት ተተካ ባልቻ እንደተባለው ሁሉ ባልቻም ሲጠቀስ ዲነግዴም ሲጠቀስ ገበየው ተጠቅሷል፣ ራስ መኮንን ተጠቅሷል። ወይም ያልጠቅሱ ብዙ ጀግኖች አሉ እዚህ ውስጥ ከፊት ለምሳሌ ባልቻ ይደጋገማሉ። እንደ ባልቻ ያሉ ጀግኖች እንደውም ባልቻ ተለይተው ለብቻቸው እስከ ማይጨው ጦርነት ድረስ የዘለቀ በእድሜ ቸርነትም ደርሰው ብዙ ኩዮቻቸው በህይወት ባልነበሩበት ጊዜ ማይጨው ላይ ተርፈው ደርሰው
እንዴት እንደውም ንጉሱ ንቀውኝ ነው ወይ እኔ ለጦርነት ያልጠሩኝ ብለው ትልቅ ጀግነት ያሳዩ ከአድዋ እስከ ማይጨው የዘለቁ ጀግና በመሆናቸው ደጋግመው ቢጠቀሱ ደስ ይላል። ሁለተኛ በተወላጅነትና በተለያየ ብዙ ማዕረግና ጀግነት ለማግኘት ያለው ሁኔታን ደግሞ ያለፉ ካስተዳደጋቸውም ከተወላጅነት በነፃ በጥረታቸው ትልቅ የሆኑ ሰዎች እንደ ባልቻ እንደ ዲነግዴ ያሉ ሰዎች ደግሞ ገነውበት መታየቱ ለኔ ያስደስተኛል በራሱ። ገበየው ቢሞት ተተካ ባልቻ እንደተባለው ገበየው ቢጠቀስ መልካም ባይጠቀስ ባልቻ ተክቶ ሲገን ለኔ ገበየውም ገነዋል። እስከ ማይጨው የዘለቁ ጀግኖችም ከዛ በኋላ ያሉትን ሌሎችም የኢትዮጵያ አርበኞች ከዛም በፊት የነበሩትን አፄ ቴዎድሮስን ሁሉ የጠቀሰ ነው ለኔ። እንደዚህ አስፍቶ ማየት ለቴዲ ዘፈን ብቻ ሳይሆን አስፍቶ ማየት ለኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው እና